ከመቅደሱም ሰው ሲገኝ ከመንግስትም ሰው ሲገኝ የሀገር ክብር ይመለሳል። የሃይማኖት ሚዛን ክብር ይመለሳል። ከመቅደስም ሰው ሲጠፋ ከቤተ መንግስትም ሰው ሲጠፋ አገር ይፈርሳል። እግዚአብሔር ሰው አያጥፋብን። ሰው ሲወጣ መቅደሱ የመቅደሱ ክብር ተመለሰ። መቅደሱ ሲነጻ ታቦቱ ተመለሰ። መጣች። ከዚህ በኋላ በዛሬው ዕለት ታቦተ ጽዮን መጣችና በቅዱስ ዳዊት ዘመን ቅዱስ ዳዊት አዘጋጅቶ ሂዶ ተቀብሎ ይዟት መጣ። ቅዱስ ዳዊት ዘየሐይድ አይነ ይላል። አይን የሚያንጸበርቅ የወርቅ ኤፉድ ለብሶ የወርቅ ግምጃ ለብሶ የወርቅ ዘውድ ለብሶ ንጉሱ ከዙፋኑ ወርዶ ለታቦተ ጽዮን ዘመረላት፣ ሰገደላት። በእልልታ በግድግዳ መጣች። ከዚያ በኋላ መጣ። ስትመጣ ዘንበል አለች። ዘንበል ልትወድቅ ነው መሰል ብሎ አንዱ ኦዛ የሚባል ሰው ነው ደገፍ አረጋለሁ ሲል መልአክ መጥቶ ቀኝ እጁን በሰይፍ ይውላችሁ። አሁን አንዳንድ ምዕመናን በየዋህነት ታቦቱ ሲያልፍ እንዲነካችሁ ጠጋ ጠጋ ብላችሁ የምትቆሙ ሰዎች አላችሁ። ይሄ ያስቀስፋል። አሁን እንግዲህ ታቦቱ ሲገባ ውስጥ ያሉት ሰዎች ይሰማቸዋል። ይሰማሉ። ውስጥ ያሉ ይሰማሉ አይደል? ትሰማላችሁ አይደል? እየሰማችሁ ነው መሰል። ስለዚህ አሁን ታቦቱ ሲገባ አሁን አንዳንድ የዋሃን እናቶች ጨርቃቸውን ያነጥፋሉ። አንዳንዶች ደግሞ ምን ያደርጋሉ መሰላችሁ? እንዲሁ ታቦቱ እንደመታከክ ብሏቸው እንዲያልፍ ጠጋ ይላሉ። ይሄ ያስቀስፋል። የወላድ መካን ነው የሚያደርገው። እድሜን ያሳጥራል። ከታቦት አትጠጉ። ተጠግተው እንዲያውም እኮ ዛሬ ቦታውም ሩቅ ነው፣ ቦታም ድህነት ኖሮ ነው እንጂ በምዕመናንና በታቦቱ መካከል 2000 ክንድ ርቀት ይኖር ነው። ስንት ክንድ ነው ያልኳችሁ? 2000 ክንድ። በተለይ ደግሞ ዛሬማ የከተማ ባለ ሀብቶች እንደው ቤተ ክርስቲያኑ ሲሰራ 10,000 ብር 20,000 ብር እንደ መስጠት ያደረጉት እንደ ጳጳስ ያደርጋቸዋል። አብረው ነው የሚዞሩ። እንደው እኮ ይገርማችኋል እኮ ይሄ ነውር ነው በእውነቱ ማለት። ውረዱ እንግዲህ ነግሬያችኋለሁ። እዚህ ጠጋ ጠጋ ያላችሁት ሁሉ ምዕመናን እኔ ከአሁኑ ጀምሮ ብትወርዱ ይሻላችኋል። ውረዱ ውረዱ። አሁን በዚህ ያላችሁት ሁሉ ውጡ። አሁን ውጡ፣ ውረዱ። በዚህ ያላችሁ ምዕመናን ከዲያቆን ውጭ ውረድ ነው። ውረዱ። ሴቶችም ወንዶች ወደታችሁ ውረዱ። ጨርሻለሁ። በርግጥ ትምህርቱ አንተ ውረዱ። ለራሳችሁ ብዬ ነው እኔም አምላክ። ውረዱ። ሽማግሌ ብትሆን ወጣት ብትሆን ቅስና ከሌለ እዚህች አካባቢ ውረዱ። 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 እኔ 20 ደቂቃ የሚፍጅ ውረዱ። ወደታች ዲቁና የሌለው ሰው ውረዱ። ወደታች ውረዱ። እኔ ባላያችሁ እኔም ጨደ እግዚአብሔር ያችሁ ብትወርዱ ባትወርዱ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ደግሞ ይውላችሁ አንደኛ የሚቀሰፍ ከታቦቱ ቀረብ ያለ ሰው፣ ሁለተኛ ደግሞ ምን ያደረገ ሰው መሰላችሁ? ምን ያደረገ ነው? አንዲቱ ደግሞ ጅለዋል እንዴ እነዚህ ሰዎች ለታቦት እልል የሚሉ አለች። ደግሞ ያች ማናት? ሜልኮል ናት። ታቦት እልል ማለት ምንድነው? ማህፀኗን ዘጋው እግዚአብሔር። ለታቦት እልልታን ለታቦት የሚቀርብ ማህሌትን የሚተች ሰውና የሚነቅፍ ሰው ታቦት ሲዞር ታቦት ሲወጣ ተገትራ በመስኮቱ አይዳዊ እንዲህ ብለህ ትከስር እያለች በመስኮቱ ትሳለቅ ነበር። እግዚአብሔር እስከምትሞት ድረስ ማህፀኗን ዘጋው። እግዚአብሔር ከዚህ መቅሰፍት ይሰውራችሁ። ታቦት ሲወጣ አትቁሙ። የቻላችሁትን ሁሉ እልል በሉ እንጂ ዝም ብላችሁ ተገትራችሁ አትዩ። እልል ማለት ማመስገን፣ እጅ መንሳት። ብናከብረው ያከብረናል። እኛ እግዚአብሔር ክብር አይቀርበትም። በታቦቱ ላይ ያለ እግዚአብሔር ነው። ንጉሥ ለተሳፈረበት መኪና እንኳን እኮ እጅ ትነሳላችሁ እኮ እንኳንስ እግዚአብሔር ላለ። ይሄ እኮ የእግዚአብሔር ሰረገላ ነው። የእግዚአብሔር መኪናው የእግዚአብሔር ሰረገላው ይሄ ነው። በታቦቱ ላይ እግዚአብሔር አለ። ስለ ጽዮን ዝም እንዳንል አምላከ ቅዱሳን ይርዳን። አዲያ እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። መና ላወረደች፣ ባሕር ለከፈለች፣ ጠላት ለደመሰሰች፣ ርስት ላካፈለች፣ ውሃ ላፈለቀች ለታቦት እልል ይባላል? ሌላ አይባልም። በሉ ልበሉ አሁን ለታቦቱ። አዎ። ስለዚህ ስለ ጽዮን ዝም አልልም። በሉ እስቲ ሁላችሁ ምን አልልም? አመሰግናለሁ። ታቦት አታመስግኑ የሚላችሁ ሰው ካለ ለታቦት እልል አትበሉ ካላችሁ የሚላችሁ መናፍቅ ብታገኙ ምንድን ነው የምትሉት? መልሳችሁ
ስለ ጽዮን ዝም አንልም በሉ። ስለ ጽዮን ምን አንባል ወልል በሉ። አዎ ስለ ጽዮን ዝም አይባልም። ደግሞ እኛ ኢትዮጵያውያን ምን ይመስላችኋል? ይቺ ታቦት እግዚአብሔር በእጁ የሰጣት ታቦት ምን ሆነ መሰላችሁ? እስራኤል ኖረች፣ እስራኤል በደሉ። ኢትዮጵያዊቷ ንግሥት ማክዳ ሄደች፣ ሰሎሞንን ጠይቃ መጣች። ከሰሎሞን ባጭር ቃል ሚኒሊክ የሚባል ጽንስ ልጅ ጸንሳ መጣች። ከዛ በኋላ ያ ልጅ አደገ፣ ወደ አባቱ ላከችው። ታቦተ ጽዮን ወደ አባቱ ከላከችው በኋላ ንጉሥ አደረገው ሰሎሞን። አይ እንዴት እኛ ለሁለት ንጉሥ እንገዛ አለው። ስንት ሰዓት ነው? አይ በቃ እዚህ ላይ እናቆማለን። ይችን ልጨርስና እናቆማለን፣ ወደ ቅዳሴ እንድንገባ ጨረስኩ። እሺ። ስለዚህ ሰሎሞን ልጁን ቀብቶ አነገሰው። ኢትዮጵያዊን ነው። እስራኤል ምን አሉ? እኛ ለሁለት ንጉሥ አንገዛም አሉት። ይህን ወደ አገሩ ስደድ ልጅህን አሉት። እንግዲያማ ወደ ኢትዮጵያ የምሰደው ከሆነ ወደ አገሩ ሁላችሁም የመጀመሪያ ልጃችሁን ስጡኝ። የመጀመሪያ ልጃቸውን ሰጡ። የመጀመሪያ ልጃቸውን ሲሰጡት ሌሊት ለሊቀ ካህናቱ ቅዱስ ሚካኤል ተገልጦ የታቦተ ጽዮንን መቅደስ እኔ ከፍትልሃለሁ፣ አንተ ታቦተ ጽዮንን ወደ ኢትዮጵያ ይዘሃት ሂድ አለ። ከዚህ በኋላ ተመልከቱ፣ አምደ ብርሃን እየመራቸው በቀዳማዊ ሚኒሊክ አማካኝነት ታቦተ ጽዮን መታ ኅዳር 21 ቀን ኢትዮጵያ የገባችበት ቀን ነው። ስለ ጽዮን ዝም አልልም።